ጥያቄ ተቀባይ ነህ አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ? እኮ አዳምጠኝ ልመልስልህ ወይ አይደለ? ወይ አዎ በላ አይደለ? ወይ አይ ወይ አዎ። ይኸው ቀጥታ ጥያቄ እኮ ነው የምጠይቅህ። አንተ እኮ ያወዛገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነብዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ልመልስልህ ታዳምጠኛለህ? አንድ ደቂቃ እስኪ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን ሀፈ ታሪክ የለውም። የተወለዱበት ማን እንዴት የማይቀበል እንደስ የተወለዱ ነብዩ መሐመድ ሰው ናቸው አይደለ? ነብዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። አዎ ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ። እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደሚሸውድ አይ አይደለ ጥያቄን እየመለስክ አይደለም። ኖ መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ፣ ነብዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነብዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነብዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነብዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ይኸው ቀኑ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ አይደል እንዴ? ለምናየው በቲቪው በምን ማስረጃ ወጣ ትልቁ ላይ ነው። ክፈት ወለ ተናገርከው። ኦኬ መውሊዱን አትቀበልም? ክፈት ማስረጃ። መውሊዱን አትቀበልም ወይ? ክፈት ወለ ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበሉም ወይ? ክፈት ማስረጃ ሰያው ወለ መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አይ አይደለ? መውሊዱን አትቀበልም? አሻዳንተ በቃ አሁን የታደርገ እሺ በቃ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገ እሺ አዳምጥሽ። መውሊዱን አትቀበልም? ሙት ካረክማ ዞሮ ተሸንፋል እኮ ነው። አረ ተሸንፈለ መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አዋ አይ አይደለ? እናንተ ይሄው በቃ እንደዚህ እኮ ነው የሚሸውዳቸው እንደ አዳሚ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ ልመልስልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። የመሐመድን መውሊድ አትቀበልም ወይ? እኮ ልመልስልህ። አሁን ሌላ ደቂቃ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ቲጂ ቀጤ ይሰማል በደንብ። እሺ አሁን እኔ ስለነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ ነው ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደታ ቆያሽ ጠየቅሽኝ አይደለ? ወላ ተመለሰ ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ሕይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ የልደታ አንዴ እሷ ያለች አልገባህም። አንዴ
ታወራለህ። ቆይ ታወራለህ። አሁን አጀንዳውን ቀይራችኋል። ኖ እኮ አይደለም። እሱ ያለችን ላስረዳ። ታወራለህ። ቆይ ጥያቄው እሱ ጋር ታወራለህ። ጥያቄው እሱ ጋር አይመለከታችሁም። እሱ ጋር ነው እኮ። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለም ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ አንተ? ወጣንጂ ወጣት አይደለ? ጥያቄ መልሳል። ውሱ ጥያቄ መልሳል። እባክህ ታጥብቅ። ውሱ ጥያቄ መልሳል። እንዴ ዝም በለህ። ጥያቄ መልሳል ወይ? መጀመሪያ የጠየቅኩህን ጥያቄ ለምን አትመልስልኝ? አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹዋሊ ልጣላክ ፈልጌ አይደለም። ኖ አይደለም። ስለዚህ ዝም ማለት አይሻልም? እኔ አሁን አንድ ጥያቄ እሺ፣ ቆይ ሁሱዬ ይቅርታ። እሺ ሁሱ ቆይ ይቅርታ፣ ማርያምን ይቅርታ። አንዴ ቆይ። አሁን እንደዛ ዝም ብል ቆይ። አዎ ቆይ። እኔ ጥያቄ ምንድነው? አንድ ጥያቄ ይስማ፣ ዝም ብለህ። እኔ ያልኩት የነብዩ መሐመድን ልደት ትቀበላለህ ወይስ አትቀበልም? መልሷን ነው የምፈልገው እንጂ ሌላ ትታ አይደለም። እሺ ልደት ማለት የተወለደበት ቀን ማለት ከሆነ ሰለም ተወልደዋል ብለን እናምናለን። በትክክል ወይ? እሺ መለስክልኝ። በቃ ተወልደዋል ብለህ ታምናለህ። ቁርአን የወረደው ለማን ነው? ልመልስልህ፣ ታዳምጠኛለህ? ቁርአን የወረደው ለማን ነው? ልመልስልህ፣ አዳምጠኝ። በማስረጃ ነው። እሺ በማስረጃ ነው መልስልህ። አሁን የት አድርገህ አዳምጥሽ? አንድ ደቂቃ አወራለሁ። እሺ የት አድርገህ አዳምጥሽ? ችግር የለውም አላወራም። እሺ ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቁርአን የወረደው በቅዱስ ገብርኤል አማካኝነት በመንፈስ ቅዱስ ምሪት በማን አልኩኝ? አሁን አንዴ ልጋማ እየሰማሁ ነው። አዎ በመንፈስ ቅዱስ ምሪት ቁርአን የወረደው በቅዱስ ገብርኤል። ተረጋጋ እንጂ ከማን ነው ዋናው? መጀመሪያ ለማን ወረደ? እሺ ስለዚህ 5 ደቂቃም ሰጣለሁ። ችግር የለም። አመሰግናለሁ ጊዜ ስለሰጣኝ። እሺ ቁርአን በመንፈስ ቅዱስ ምሪት ነው የወረደው በቅዱስ ገብርኤል አማካኝነት ታላቁ መልአክ ልስማ እንዴ? መንገዱን ቀየስኩ እኮ 5 ደቂቃ ስታይ አይደለማ። እሺ ጨርሳለሁ። ኧረ ውሸት ልስማ ወይ? ውሸቱ ምንድን ነው የተናገርኩት? እሺ አንድ ቤት አታድርጉት። በመንፈስ ቅዱስ ምሪት ላይ የመጣው ቁርአን ብያለሁ። ውሸቱ ምንድን ነው? ንገረን። አንሳሚት የኢትዮጵያ ሙስሊሞች የተሸወዱት በአረብኛ ነው። ባይዘው አረብኛ ነው አታወራ። የኔን ጥያቄ መልስ። ውሸቱ ምንድን ነው? ቁርአን ለነብዩ መሐመድ ወረደ ብላችሁ ቁርአን ለነብዩ መሐመድ ወረደ ብለህ ታምናለህ ወይ አታምንም? አንድ ዋሽታር ብለህ ቁርአን ለነብዩ መሐመድ ወረደ ወይስ አልወረደም ብለህ ታምናለህ? ወረደ ወይስ ቁርአን ለማን ነው የወረደው? ውሸት ነው። በሳቅ አይመጣም። በሳቅ መልስ አይመጣም። ከፈለክ እንደፈለክ መሳቅ ትችላለህ እኮ። በሳቅ መልስ አይመጣም። ቁርአን ለነብዩ መሐመድ ወረደ ምን ማለት ይቻላል? ያሳዝናል። ከኔ ፊት መቆም አትችሉም። እንደዚህ እንከራከራለን ምናምን እንሞግታለን ኢስላምን ብላችሁ ላ ኢስላም ከኔ ፊት ይነክሳል። ከፊታችሁ አነክሰዋለሁ ኢስላምን እንጂ ለፊት ማንም ሰው ኢስላምን ዝቅ አያደርግም። እንደዛ አስባችሁ የሚሰጧችሁ ምናምን ይሄ ፍልስፍና ምናምን እዚህ ይዛችሁ ያለ ማስረጃ ባዶ ሆናችሁ ነው መሳቂያ ሆናችሁ የምትሄዱት። ገብታችኋል? እንዳጠቃላይ ቁርአን ብዙ ሰው የመሰላቸው ክርስቲያን ልጆች ምንድን ነው ሙሐመድ ከራሱ ነው ያመነጨው ብለው ይነግሯቸዋል። ታውቃላችሁ? የእነሱ አይደለም ስህተቱ። በነገራችን ላይ ወላሂ የእነሱ አይደለም ስህተቱ፣ ከላይ የሚሰጣቸውን ነው። ተመልከቱ።
ቢያንስ ሰው እንዴት ነው ይሄ ነገር እምነት ውስጥ ምን ይላል ብለው አያነብም? የለም ወፍ ማንበብ አይፈልጉም። ሙሐመድ ተነስቶ ከ500 ምናምን ዓመት በኋላ ከክርስቶስ 600 ዓመት በኋላ መጣው ነው የሚሏቸው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው ስትባል ልትደነግጥ ይገባ ነበር። እንዴ በመንፈስ ቅዱስ ምሪት ነው እንደ ቃሉ የሚመጣለት? ምክንያቱም ነቢያቶች በመንፈስ ቅዱስ ምሪት ነው ሲመጣላቸው የነበረው የሚለውን አንተ ስለምታወቅ ቢያንስ ማለት ነው ክርስቲያን ከሆንክ መጽሐፍ ቅዱስ ላይ አለልህ አይደለ? ትንቢት ከቶ በሰው ፈቃድ አልመጣም። ነገር ግን ቅዱሳኖች ከአምላክ ዘንድ ተመርጠው በመንፈስ ቅዱስ ምሪት ተናገሩ ይላል አይደለ? እንግዲህ ነቢያት አንደኛው መገለጫቸው ምንድን ነው? ቃልን ከራሳቸው ሳይሆን በመንፈስ ቅዱስ ምሪት ይናገራሉ ነው። ይሄ የቱ ጋ ነው ያለው ብሎ ሰው ደንግጦ ሊጠይቅ ይገባ ነበር። ሁለተኛ በቅዱስ ገብርኤል አማካኝነት ነው ቃሉ የሚመጣለት ተባልክ። ይሄ ሊያስደነግጥ ይገባ ነበር። ይወታቸዋል አይደለ? በመልአክ አማካኝነት የሚመጣላቸው ናቸው ነቢያቶች። ዘከርያስን አይታቸው ከሆነ እኔ መልአኩ ገብርኤል ነኝ አለው። ከፊቱ ቆሞ ወደ ዘከርያስ ጋር ሂዱ፣ እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነው፣ ይህንም ብስራት ለአንተ እንዳደርስልህ ዘንድ ተልኬ ነው አለው ይላል። በእነዚያ ነቢያቶች ልኬትና ሚዛን ላይ መጥተው ካያችሁ የዛኔ ወደ ራሳችሁ መለስ ብላችሁ ልትጠይቁ ይገባ ነበር። መምህሮቻቸው ምን ያክል እንደዋሻችሁና እንደቀጠፏችሁ በዚህ ትረዱ ነበረ። ከራሱ ያመጣው ሙሐመድ የሚሏችሁ ውሸት እንደሆነ እርሳቸው በመንፈስ ቅዱስ ምሪትና በመልአኩ ገብርኤል አማካኝነት ቃል እንደሚመጣላቸው ቃል በቃል ማስረጃዎች ይናገራሉ። ያ እሱ የፈለገው ምንድነው? ሙሐመድ ናቸው ያመጡት ቁርአን እንድለው ነበር። ላ አይደለም። ይህ ማነው ህፃን ሙስሊም የሚያውቀው ነገር ነው። እርሳቸው እንዳላመጡ አይደለም። እዚህ ንጽጽር ላይ የሚሰሩ ልጆች ከአምላክ ዘንድ በመንፈስ ቅዱስ ምሪት በመልአኩ ገብርኤል እንደመጣ ህፃን ሙስሊም ያውቃል። ሄደህ ብትጠይቀው ነቢ ስ ላ ስለም ናቸው ወይ ነይ ያመጡት ወይ ቁርአን የሚባል ላ አይደለም ነው የሚለው። ይህን እንደ ህፃን የሚጫወቱባቸው ለእናንተ ነው። ምንም እንደማታረቡ ስለሚያውቁ ሄዳችሁ መጽሐፋቸው ላይ ምን ይላል እንደምትሉ ያን እንደማታነቡ ስለሚያውቁ ሙሐመድ ከራሱ ነው ያመጣው ይሏቸዋል። የራሱ ምስክር ራሱ ነው ይሏቸዋል። ተመልከቱ፣ ራሱ ነው የሚናገረው፣ ራሱ ነው ያመጣው፣ ራሱ ነው በራሱ ላይ ነው የቆመው ይሏቸዋል። ላ አይደለም። ልክ መጽሐፍህ ላይ ባለው በነቢያቶች ሚዛን ላይ ነው ያሉት። ታላረ እነዚህ ነቢያቶች መጽሐፍህ ላይ ያለው በመንፈስ ቅዱስ ምሪት ተመርተው ተናገሩ ነው የምትለው። እንዲሁም በቅዱስ ገብርኤል አማካኝነት ቃል መጣላቸው ነው የምትለው። ያ ነው እንዳውም በመንፈስ ቅዱስ ምሪት ተናገረ የሚባል የለም መጽሐፍ ቅዱስ ላይ። ትንቢትን ተናገሩ ነው የሚለው፣ ስለ ትንቢት ነው የሚናገረው። ነቢዩ መሐመድ ግን ቃሉ ራሱ ቁርአን የመጣላቸው ይሄን ቁርአን ያወረደው ራሱ መንፈስ ቅዱስ እንደሆነ ቃል በቃል ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ነዘለሁ ሀዚሂ ልሃኡ ضሚር ተዑዱ ኢላ አልቁርአን አልዓዚም አይ ነዘለሁ አላህ ስብሓነሁ ወተዓላ አንዘለ ሀዛል ቁርአን አልዓዚም ዐላ ነቢ ሰለላሁ ዐለይሂ ወሰለም ዐላ ዋሲጠት ሩሑል ቁዱስ ወሁወ ጅብሪል ዐለይሂ ሰላም ከማ ፈሰረሁ ፊ ገይሪሃ ሚን አስሱወር في قوله سبحانه وتعالى وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين وقوله سبحانه وتعالى قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين እና ይህ ነው ልጆች ቁርአን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ያመጡት ሳይሆን በመንፈስ ቅዱስ ምሪት በመልአኩ ገብርኤል አማካኝነት ከአምላክ ዘንድ የመጣላቸው ቃል እንጂ ሌላ አይደለም። አምላኬ ብለህ የምታስበው ኢየሱስ አዳኝ ይፈልጋለሁኝ ይላል። ደካማ ነው። መልአኩ ጅብሪል በቁርአኑ ሲጠቀረው መልአኩ ጅብሪል ይህ ለዓለም ሁሉ መድኃኒት የሆነው ክርስቶስ ተወልዶላቸዋል ይላል። እሱ መድኃኒት ነው። ይሄ ጅብሪል መልአኩ ራሱ የተናገረው ነው። ያው የት ጋር ነው እንደሱ ያለው? በጣም ጥሩ ችግር የለውም። አወጣልሃለሁ ኡስታዝ አወጣልሃለሁ። አይ ያውጣሽ አሁን ተውሽ። መልአኩ ጅብሪል አይ እንዲህ ይላል በነብዩ ከጌታ ዘንድ እሺ የማቴዎስ ወንጌል ምዕራፍ 1ም አለ። እንዲህ ይላል ልጅም ትወልዳለች። አዎ ጅብሪል ይያል ታዲያ ቁርአን ካልክ ለምንድን ነው መጽሐፍ ቅዱስ የምትሄደው? ከቁርአን እንደዚህ የሚል አሳየን መጀመሪያ። ዮናስ ምን ነው ዝም አልክ? የጀማ ሰምታችሁ እኮ ከቁርአን እንደዚህ የሚል አለ አለ። ከዛ በኋላ ወደ ማቴዎስ ወንጌል ሄደ። ወይስ ማቴዎስ ወንጌል ሰጣችሁን? ለኛ ሰጣችሁን ነው ከሆነሽ እንቀበላችኋለን፣ ችግር የለውም እንደ ታሪክ እንቀበላችኋለን። መጽሐፉን ከካደ ማለት ነው። ዮናስ ምን ትላለህ? ዮኒ ምን ታደርጋለህ? ዮኒሻ መልአኩ ገብርኤልን ወደ መርየም ሲገለጥ ምንድን ያላት?
ቁጥር 21 ላይ ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ነው ያለው። ቁጥር ስንት ነው ያልከው? ሉቃስ 2:8 እሺ፣ እዚህ ጋር አንዴ ሉቃስ 2:8 ቀጥልሽ። አይ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታም መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራችን እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ የሆነ ጌታ የሆነ ተወልዶላቸዋል ይላል። መድኃኒት የሆነ ሕዝቡ ሁሉ ከኃጢአት የሚያድን መድኃኒት። ይሄ መድኃኒት በቁርአን ውስጥ ነብዩ መሐመድ መድኃኒት የሚል ስያሜ ያልተሰጠውም ለአብርሃም ዮኒ መድኃኒት የሚባል ስያሜ ያልተሰጠው ዮኒ ለናዝሬት አሁን በአንተ ቤት ግን አንድ የሚያደርገ ኃጢአት አሁን በሱ ቤት ብላደረገ ኢየሱስን አነሳና ነብዩ ሰለላሁ ዐለይሂ ወሰለም አወዳድሮ ኢየሱስን ሊያስበልጥ ነው አይደለ? አላወቅም እንጂ ኢየሱስን ዝቅ አድርገሃል። ወላሂ ምክንያቱም አምላክ ነው ብለህ ነው የምታስበው። ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው። አምላኩን ከሰው ጋር የሚያወዳድር እዚህ ዓለም ላይ ክርስቲያን ነው። በጣም ያሳዝናል። አምላክ እንዳልሆነ እኮ ወላሂ ውስጣቸው ያውቃል። ለዚያ ነው ከነብያችን ጋር ሁሌ የሚያወዳድሯቸው። እንደዛ አይደለም። ብዙ ጊዜ የኢየሱስ አምላክነት ለመግለጥ በምንተጋበት ጊዜ ኢየሱስ አምላክ አለመሆኑ ዮኒ ባላወቀው መንገድ ኢየሱስን ዝቅ አደረግከው አምላክ ነው ብለህ የምታስበው ናከ ስሜታዊ። ምክንያቱም አምላክን ከሰው ጋር አወዳደርክ። አንድ አዳምጥ እንጂ አትንጠጣ። አሁን ሐሳብህን ጨርስና ከዚያ በኋላ በሱ ላይ መጽሐፉ ላይ ታወራለህ ለመሆን እንጂ ካልሆነ ወደ ቁርአን የምትገባ ከሆነና ነብዩ ሰለላሁ ዐለይሂ ወሰለም ጋር የምታወዳድር ከሆነ በራስ ጅራፍ ነው መልሰህ የምንገርፈህ። ገብቶሃል አይደል? አሁን መጽሐፉ ላይ መድኃኒት ስለሚለው ገና እንድታብራራ ልትያዝ ነው። ፍጡር እንደሆነ ይሄ መገለጫነት እንደውም አንድ አዳምጥ እንጂ መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን በራሱ ነው መድኃኒት የሆነው ወይንስ አምላኩ ነው መድኃኒት ያደረገው? አሁን መልስ። ያው የሆነው እንጂ ያደረገው አይደለም ጥቅሱ የሚለው። አላሁ አክበር። ቆይ አሁን ልናወጣለህ ነው። አንዴ ኢምራን ትልቁ ላይ ኢየሱስ ክርስቶስን መድኃኒት ያደረገው አምላኩ እንደሆነ አሁን ልታየው ነው። እሺ እሺ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ያወጣለት። ኡስታዝ ኢብራሂም መቻል ኡስታዝ አሁን እያወራን ያለ ነው ስለ ወንጌላት አይደለ? ቀደም ስለ ደብዳቤ ስናወራ እኮ ና ተናገረው መጽሐፉን ሊክድ ነው። አሁን ይሄ የጳውሎስን መልእክት ሊጥለው ነው አይደለ? እንደዛ አላልኩም። ምክንያቱም የጳውሎስ ደብዳቤው ቆየበት የራሱ አዳምጥ። ምንም ማድረግ አይቻልም። ወላሂ ከራሱ መጽሐፍ ልሰጠው ነበር መድኃኒት ያደረገው አምላኩ እንደሆነ። ይመቻል። ኢምራን ማውጣት ትችላለህ? አይታይም። አሁን ያውና አሁን ኢየሱስን ማንም መድኃኒት አላደረገውም በራሱ መድኃኒት ነው የሆነው ብሎናል አይደለ? አሁን መጽሐፉ ምን እንደሚል ተመልከቱ። አንብባት ጭንቃል ዮኒ ያ ማነው መድኃኒት አድርገው ያመጣው? ኢየሱስ ክርስቶስን አምላኩ ነው። ተመልከቱ። ጉድ አንብበው ዮኒ። ላንብበው። አዎ እሺ። በዚህ ያላችሁ ሁላችሁም ይሄንን ጥቅስ በደንብ አድርጋችሁ ከኔ ጋር አንብቡት። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱ ኢየሱስን አመጣ። ስሙኝ። አይዋ ኢየሱስ ልትጠየቅ ነው። ቆይ ሊሰሙ ነው። አብሽር፣ እንዲሰሙ በጥያቄና መልስ አድርግላቸው። እሺ፣ ኢየሱስ ክርስቶስን መድኃኒት አድርጎ ያመጣው አምላኩ እግዚአብሔር ነው ወይንስ ራሱ ነው መድኃኒት ሆኖ የመጣው? መልስ። በጣም ጥሩ ኡስታዝ። በቃ አሁን ዝም በል ጠየቀኝ አይደለ? ከዚህ ጥቅስ ወደ መልሱ ግባ። ማን ነው ያመጣው? ራሱ ነው የመጣው? አምላኩ ነው ያመጣው? መድኃኒት አድርጎ ላከው አይደለም የሚለው መድኃኒት የሆነው ላከው። አመጣ ይላል። አምጫለ የመጣለ አምጪው ማን ነው? አድመጠኝ። የመጣው መድኃኒት እንጂ መድኃኒት ሆኖ አይደለም የመጣው፣ ወይም መድኃኒት ተደርጎ። አምጪው ማን ነው? አድመጠኝ ኡስታዝ። ራሱ ነው ወይ
ኡስታዝ ማን ያመጣው? መደማመጥ አንችልም እንዴ? ቆይ እንዴት ነው? ቆይ አንዴ አድምጠኛ ኡስታዝ፣ አንዴ አድምጠኝ። እንዳላዳመጥኩ አትስራ፣ ቀጥታ መልስ። አምጪው ማን ነው የተባልከው? ምን ላድርግ ኡስታዝ? መድኃኒት አደረገው። ማን ነው መድኃኒት አድርጎ ያመጣው? መድኃኒት አደረገው የሚል ጥቅስ የለም። መድኃኒትን ላከ። ማን ነው ያመጣው? ማን ነው ያመጣው? ያው አመጣ ይላል እኮ ኡስታዝ። አንዴ ከዚህ በኋላ ኡስታዝ አትበል። ይኸውልህ ወደ መልሱ ግባ። መድኃኒት አድርጎ ያመጣው ማን ነው? እሺ ቆይ ሼክ አለ በለ ወይ ኡስታዝ፣ እሱ እኮ ይበልጥ ይቀርበኛል በሚል እኮ ነው። ምንም ማድረግ ለመጨረሻ ጊዜ እየጠየቅኩህ ነው። ይኸውልህ መድኃኒት አድርጎ አመጣ ይላል። አመጣ ሲል ጊዜ አምጪ አለ፣ የመጣ አካል አለ። አዳምጥ። መድኃኒት አድርጎ ያመጣው ማን ነው? አድርጎ ይላል ጥቅሱ። እስኪ አድርጎ የሚል አውጣልኝ። ኦኬ ያመጣው ማን ነው? አድርጎ አላልከኝም? አድርጎ እናሳያለን፣ እሱንም እናሳያለን። ችግር የለውም። አሁን ግን እዚህ ቦታ ላይ ማን ነው ኢየሱስ ያመጣው? መድኃኒት አድርጎ ያመጣው ማን ነው? ያው መድኃኒትን አመጣ ይላል። እናንተ እየሰማችሁ ነው አይደለ? ላይቭ ላይ ያላችሁ ሰዎች አድርጎ ላከው ነው እያለ ያለው። ጥቅሱ ግን መድኃኒት ነው የሚለው አይደለ? መድኃኒት ብቻ ነው እንጂ አድርጎ ላከው የሚል ጥቅስ የለም። አመጣ ይላል። አምጪው ማን ነው? መድኃኒት አላደረገውም እራሱ መድኃኒት። ማን ነው አምጪው? ማን ነው ያመጣው? ምንድን ነው ያደረገው? ተጠየቀ ኡስታዛ። ያውና አሁን እዚህ ጋር አንብበው መድኃኒት ተደርጎ የሚል እንዳለ እግዚአብሔር መድኃኒት እንዳደረገው ቃል በቃል ተነግሮልሃል። አንብብ ዮኒ። እሺ ኡስታዝ ዮኒ አንብበው ቀጥታ ቃሉ መጨረሻ ላይ ስትወጣ ውስጥ ያስብለኛለህ። ችግር የለውም። አሁን አንብበው ቃሉ ወንድሜ። ቆይ አንዴ አነበዋለሁ። ይኸው ጥቅሱን አውጥተልኛል እኮ ፊት ለፊት ነው የማነበው። ወይኔ በፈጣሪ አይደለም ወንድሜ፣ አንብበው። ይኸውልህ ሌሎችም ጊዜ ስለምንሰጣ ለአንተ ጊዜ ብቻ አይደለም ይሄ ሌሊቱ ይወጣል አይደል? ስለዚህ አንብበውና ቀጥታ መድኃኒት ተደረገ የሚል የለም ስላልክ ቅድም ያውና አወጣንልህ። አሁን አንብበው ቀጥታ። አድራጊው ማን ነው ወንድሜ? አድራጊው ማን? እግዚአብሔር አብ ነው። ያውና ታገኘዋለህ። እሱን ያው እግዚአብሔር ብሎ መጀመሪያ ላይ አስቀምጠዋል። አሁን አንብበው። መደረጉን አመናያቸው አይደለ? ግን አድራጊው ማን ነው ወደሚለው መጣ። አሁን በታምናላችሁ ያትበል። እኛ አሁን ስለ እምነት ሳይሆን ስለ ውይይት ነው። አሁን አንብበው ቃሉ። እሺ ችግር የለውም። ሃይ ይህ እግዚአብሔር ለእስራኤል ንስሐ የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ አደረገው ይላል ወንድሜ። አይዋ ያሰላም ሁለት እንደውም ነው ያለው። አድርጎ የሚለውም አደረገውም የሚል አለ። ስለዚህ ኢየሱስ ክርስቶስ መድኃኒት ተደርጎ ነው አይደለም? ነው አይደለም? አዎ እንዴ በደንብ ነው የጌታ ሰው። አሁን በቃ እውነት መሰለኝ። ኢምራን አንድ ያጨብጭብልህ፣ ራይት አድርግለት። በትልቁ ይደረግልሃል። ጨርሰናል። ቅድም ግን ስለ አምላክህ አያት ጠይቀሃል። እግዚአብሔር አያት አለ ወይንስ የለም? እግዚአብሔር የፍጡራን ሁሉ ፈጣሪ የነገሮች ሁሉ አስገኝ ነው። ጥያቄው እግዚአብሔር ፈጣሪ ነው አይደለም ሳይሆን እኮ ስነ ባህሪውን ማወቅ አለብና መጀመሪያ የፈጣሪ ባህሪያት አይደለም። የጠየቀህ ጥያቄ ስህተት ነው ስላልክ ላርምህ ነው። ቆይ አሮን እግዚአብሔር አያት እንዳለው አያት አለ ነው? የቅድሙን ጥያቄህን ቀጥታ ነው መልስ። ጥያቄውን እንደትቀር አሮን ይኸውልህ ጥያቄ ጠይቆ እሱ አጠያየቅ ስህተት ነው አልከው። ያንተን ጥያቄ ለመመለስ ነው የገባሁት። እሱ ትመልሳለህ። ያው ፊት ለፊት ነው ያለው። ፊትማ አልሄድም አለሁኝ። እና ደግሞ ጠይቃለሁ፣ አንተንም ጠይቃለሁ። እግዚአብሔር አያት አለ ወይንስ የለውም? እሱን መልስለትና ቀጥታ ወደ እኔ ጥያቄ ትገባለህ። እግዚአብሔር አያት አለ የለውም? እግዚአብሔር አምላክ አያት የለውም። ከፍጥረት አስቀድሞ የነበረ ነው። በጣም ጥሩ። የአያቶች የቅድመ አያቶች ፈጣሪ ነው እሱ። በጣም ጥሩ። ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር ቃል ነው። እግዚአብሔር አይደለም? የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ዓለምን የፈጠረበት ቃሉ ስለሆነ እግዚአብሔር ነው። እኮ እግዚአብሔር ነው። ስለዚህ እግዚአብሔር አያት አለው ወይንስ የለውም? የለውም። እሺ አንዴ ናንብበው። እዚህ ጋር ምን ይላል? ሐና ሆይ አንብባትችን ሐና ሆይ ምንድነው? እሱ መጽሐፉ ምንድነው? እሱ ኦርቶዶክስ ነህ አይደለ? እኮ ምንድነው መጽሐፉ? ንገረኝ። ችግር የለም።
አንብበው። ያው መጽሐፉ መጽሐፍ ቅዱስ ጥቅስ አይደለም። ይሄ የመጽሐፍ ቅዱስ ጥቅስ አይደለም። አንተ መጽሐፍ ቅዱስ ላይ ፕሮቴስታንት ይሄ ነህ። አይነት ቆይ አንተ ፕሮቴስታንት ነህ፣ ያ ኦርቶዶክስ ነህ። አንድ የቆየ ዮኒ ቆይ ችግር የለውም። የመጽሐፍ በስግር አታጋባ። አንድ ሚዮን ሚዮት አድርገህ አንተ ፕሮቴስታንት ነህ አይደለ? አንተ ይሄን አትቀበልም አውቃለሁኝ። አንተ አሮን ኦርቶዶክስ ነህ አይደለ? ሁሱ ይኸውልህ ለአርጉመንት ሴክ ምናምን ሳይሆን መጽሐፉን ንገረኝና ልንገርህ ችግር አለው። ያው መጽሐፉ ይታያል እኮ አንብበውሽ። ያው የቅዱስ ኢያቄምና ቅድስት ሐና ድርሳን ነው የሚለው። እሺ ምን ይላል እዚህ ጋር? ሐና ሆይ ብሎ ምን ይላል? ብፅዓን ክብር ይገባሻል፣ ክብር ይገባሻል ማለት ነው። ና ይሄ የተሰበረበት ያው ድምቅ ያለችዋ ሐና ሆይ አንብበው ሙሉን፣ ችግር የለው። አይ አፕ ነው ይሄ ኖርማል እንትን ነው፣ ሃርድ ኮፒ መጽሐፍ ነው። አንብበው አይደለም አነብ፣ ችግር የለውም። የእግዚአብሔር አያት ሆነሻልና ይላል። ምንም ምን ሲጀመር እንደዚህ ምን መጽሐፍ ላይ ያገኘው ይሄንን ይችን አሁን ኖርማሊ ቆይ፣ ስለዚህ ቆይ ችግር የለም። አይ ቆይ ብነካ ላይ ሙሉ መጽሐፍ ነው ያወጣልሃል፣ ችግር የለውም። እኔ አንዳንድ ዮኒ ምን ሆነህ ነው? አንተ ፕሮቴስታንት ነህ አይደለ? ዮኒ አንተ ፕሮቴስታንት ነህ፣ ይሄን እንደማትቀበል አውቃለሁኝ። አንተ ጋር ባወራ ኑሮ አላወጣውን ነበር ይሄን። ምክንያቱም አንተ መጽሐፍ ቅዱስ ብቻ ነው የምትቀበለው አይደለ? ቆይ አንዴ እግዚአብሔር አያት እንዳለው ይናገራል። እዚህ ቦታ ላይ እግዚአብሔር አያት አለው የሚለውን አንተ አትቀበልም ወይስ ትቀበላለህ? አሮን እሺ ሁሱ ይኸውልህ እኔ የእግዚአብሔርን ስነ ባህሪ በስነ ስርዓት መጽሐፍ ቅዱስ አስረድቶኝ ነው ያደግኩት። ገባ? አሁን ለአርጉመንት እንደዚህ ለክርክር ለእንትን ከሆነ እኮ እንትን ልንል እንችላለን እኮ የሆነ ነገር ደም ልልህ እችላለሁ፣ ግን ተገቢ አይደለም እሱ። ገብቶሃል? እኔ በመጽሐፍ ቅዱስ አሁን ለምሳሌ አንተ ጋር ሳወራ በመጽሐፍ ቅዱስ ነው የማወራው። ይሄ ከምን አንጻር ተባለ የሚለውን ነገር ለምሳሌ እኮ እንደምታምንበት እኮ እኔ ራሱ ላረጋግጥልህ እኮ ነው። እግዚአብሔር አያት የለውም ብለህ የምታምነው አንተ ወይስ አለው ብለህ? አይቼ አላቅም። እኔ አይደለሁም። ማንኛውም ኢአማኒ የሆነ ሰው ራሱ እግዚአብሔር አያት ምን ማለት ነው? ፈጣሪ አያት ይኖረዋል እንዴ? ኦኬ፣ ስለዚህ ይሄ መጽሐፍ ስህተት ነው ማለት ነው አይደለ? እግዚአብሔር አያት አንቺ ሐና ሆይ ይላል። ሐና ማነች? ሃሮን በቃ እሺ፣ አበቃት። ለምሳሌ እሱ ህጸት ገብቶበት ሊሆን ይችላል። ማን ያሳተመው? ስህተት ነው ብለህ ነገርከን። እሺ፣ ሐና ማነች ግን? የኢያቄም ሚስት። በጣም ጥሩ። የኢያቄም ሚስት ሐና ለማርያም ምን ሆነች? እናቷ። ማርያም ደግሞ ለኢየሱስ እግዚአብሔር ነው አይደል? ኢየሱስ ለእግዚአብሔር ምን ሆነች? ማርያም ለኢየሱስ ክርስቶስ እናቱ፣ ለእግዚአብሔር ቃል እናቱ ተብላለች በማህፀኗ ስላደረ። ስለዚህ ሐና የማርያም እናት ለኢየሱስ ክርስቶስ እግዚአብሔር አያት ሆነች አይደለ? ሐና ማለት ትችላለህ እኮ እንደሱ ችግር የለውም። ግን ይኸውልህ ማለት ይቻላል። ገብቶሃል? ስለዚህ የእግዚአብሔር እናት ነች ማለት ነው በተዘዋዋሪ አይደለ? አሮን ኢየሱስ ክርስቶስ ቅድመ ዓለም የነበረ ነው። ማርያም ወይም ደግሞ ከሐና እናት ቅድመ ዓለም ነበረ አልነበረም ሳይሆን ጥያቄ እባክህን ቆይ አንዴ። ኢየሱስ ክርስቶስ እግዚአብሔር ነው ብለህ ካመንክ ሐና የእግዚአብሔር እናት ነች የሚለው ትክክል ነው ማለት ነው አይደለ? የእግዚአብሔር እናት የአምላክነት እናት አይደልኩም? ችግር አለው ታዲያ? የአምላክነት እናት በጣም ጥሩ። ስለዚህ ሐና ደግሞ የአምላክ አያት ነች ማለት ነው። አንተ እባክህ ሐና ደግሞ የእግዚአብሔር አያት ነች ማለት ነው አይደለ? እሱ በአላህ አዳምጠኝ፣ በአላህ ብያለሁ አዳምጠኝ። እንግዲህ አላህ የሁላችንም አምላክ ነው። ለእኔ እንደዛ ብዬ ነው የማምነው። እኔ አላዳምጥም አላልኩህም እኮ። ስማኛ፣ ነጥብ ለማስቆጠር አትምትራትባል። አለመረዳት እኮ ነው ማለት ብዙ ሰው እያዳመጠ ስለሆነ ያለው እኮ። ስለዚህ ሐና የእግዚአብሔር የኢየሱስ ክርስቶስ አያት ነች ማለት ነው አይደለ? አትሆንም። እሱ የሚባልበት ኮንዲሽን ኢየሱስ ክርስቶስ በስጋ ከመጣ ከማንዘር በስጋ የመጣው ከማንዘር ነው የሚለውን ነገር ሰዎች መረዳት ከፈለጉ ያንን ነገር ሊያነቡ ይችላሉ። ገባ እኮ። ስለዚህ የእግዚአብሔር አያት አይደለችም ማለት ነው ሐና። መሆን የምችልበት ኮንዲሽን አለ። ትባላለች ስልህ ግን ይኸውልህ በስጋ ከመጣ በኋላ ማለት ነው እሱን ለማለት ነው። አሁን የቅድሙን ጥያቄ መጠየቅ የዳዊት ስርና ግንድ ነኝም እኮ ይላል ኢየሱስ ክርስቶስ። ሁሱ ወይ እንዲቀበለው እንትና ኢየሱስ የሐና የልጅ ልጅ ነው። ገባ? ሲገለበጥ እያወራህ ያለሁት እሱ ጋር ነው ማለት አንተ ንግግር እያወራህ ያለሁት እሱ ጋር ነው። የቅድም የጠየቀው ጥያቄ ምንድነው? ወደ ጥያቄ ከመግባቴ በፊት የምታመልኩት አምላክ ስንት አምላክ ነው የምታመልኩት እያልክ ስለነበረ እኛ የምናመልከው አንድ አምላክ ነው። አንድ አምላክ ስንል ደግሞ እናንተ ሆነ ቦታ ተቀምጦ እንደሚቆጠረው ማለት አይደለም። ፈጣሪ አይቆጠርም፣ ባይዘው መንፈስ ስለሆነ ማለት ነው። ብቻውን ነው የፈጠረው፣ ተባባሪ የለውም ለማለት ነው። ገባ እንጂ የኛ ፈጣሪ ሙሉ በኩል ይሄ ነው፣ ሁሉም ቦታ ያለ የሚገኝ ነው።
ስለዚህ ከዛ አንጻር አንድ አምላክ ነው የምናመልከው። እሱን ነገር ለመናገር ነው የገባሁት። ነቢዩ መሐመድ በቀን እንኳን የሴት ሱስ የለባቸውም ለማለት በቀን 9 ሴቶችን የግድ መድረስ እንዳለበት ሁሉም የሚያስረዳል። ከዛ ውጭ ደግሞ ና ከዚህ አታልፍ። ማስረጃ አጣ ሁሉ ተናገርከው። ያላ አሁን ይሄን እንድትመልስልኝ እንድትመልስልኝ። ስለዚህ ማስረጃ አትበለኝ። ጠይቄሃለሁ፣ ይኸውልህ ጠይቄሃለሁ፣ መልስልኝ። ጦጣ አያቸው አይደል? አውጣ ማስረጃ። ከዚህ ወላሂ ከዚህ አታልፍም። በጣም ታግሰን ዝም አለ። ይሄ ኮሜንት ላይ ማንም ሰው እንዳይናገር ብያቸው አንድ የሚናገር ሰው የለም። ያው ማስረጃ አውጣና አሁን ለምትናገረው አሳያላ። በቀን 9 ሴት መድረስ እንዳለባቸው አስተምረዋል አለ። አያላ አውጣና ማስረጃ ሰው አውጣ። አላህ ሙስተዓን። አያቸው ያለ ማስረጃ ነው የሚያወሩት። የሚነግሯችሁ ሁሉ ውሸት ነው ነው የምላችሁ። ወላሂ ላዚም ሁሉ የምረጋግመው ቃል ነው። ጭንቅላታቸውን የሚሞላችሁ ይሄ በቃ ለነብዩ ሰለላሁ ዐለይሂ ወሰለም ጥላቻን አይምሯቸው ላይ ለማቅረጽና ለማሳደር ብቻ ነው፣ ሌላ አይደለም። ያው ማስረጃ አስረዳኝ ብያለሁ። በድፍረት አስረዳኝ፣ ማስረጃውን አንተን ያለው አንተ ተናገርክ አይደለ? በቀን 9 ሴት መገናኘት እንዳለባችሁ አስተምሯችኋል ብለሃል። ለዚህ ማስረጃ መጣት ትችላለህ? አትችልም? ለዛም ራሱ ማለት ነው ተገናኝቶ ሄዶ ማለት ነው በልብሳቸውን ራሱ አይሻ እየፋቀችለት መስጊድ ሄደው እንደሚሰግዱ ሁሉ የሚያስረዳል። ምንም ማድረግ አይቻልም። ማያቻቸው አይደል? ማስረጃ አያወጣም፣ ግን የተነገረውን ብቻ ነው የሚናገር። እኔ በእናንተ አልፈርድም። እናንተ ስህተት የለም፣ አብሽሩ። እሱም ላይ ስህተት የለም። ውሸታም ቀጣፊ ዲያቆኖች ናቸው እንደዚህ ያደረጓቸው። አይምሯቸው ገብቷቸዋል አይደለ? ጥላቻ ብቻ እንዲኖራችሁ ለነብዩ ሰለላሁ ዐለይሂ ወሰለም ነው አላማቸው። ወላሂ ሌላ አይደለም። እንድታውቁም አይደለም፣ ከተኛችሁበት እንቅልፍ እንድትነሱም አይደለም። የሆነ ወይ እውቀትን ይዛችሁ ከፍ እንድትሉ አይደለም። ግን ብቻ ዋናው ነገር ነቢዩ መሐመድ እንጥሉላቸው። የዛኔ ወደ እስልምናም እንዳትሄዱና እንዳትሰሙ እንዳትጋበዙ ያደርጋችኋል። ምክንያቱም በዚህ በኩል ከሆነ የመጣው እንዴት ብዬ ነው የምሰማው ትላላችሁ። አያቸው አይደለ? አላማቸው እሱ ብቻ ነው። በጣም ያሳዝናል። ቆም ብላችሁ አስተውሉ፣ ቆም ብላችሁ አንብቡ። ወላሂ ላዚም ውሸት ነው የሚጭኗችሁ። ያው በድፍረት ወጥታችሁ ልታሳዩት የማትችሉትን ነገር ነው እንዳለ የሚጭኗችሁ በጭንቅላታችሁ ላይ